አሁን አንተ ጋር የመጣሁበት ዋና ምክንያት እኔ ከተሙ አክስ ጋር ገና በልጅነታችን ነው የምንተዋወቀው። ብዙ እንደዚህ አላለችኝም። ምክንያቱም እናቴ ትጨነቃለች። እንደዚህ ብዬ ደግሞ ብነግራት የበለጠ ትታመምብኛለች ብላ በማሰብ ለኔ ይሄንን አልነገረችኝም፣ አላሳየችኝም። ከዛ በኋላ ግን እሷ የተለየ ነገር እየፈጠረች በመጣች ቁጥር እየሰራች በመጣች ቁጥር እኔ በሰው ወሬ ነበር ስሰማ የነበረው፣ በአይኔም ያየሁት ነገር የለም። ለካ ሴትየዋ ሌላ ባዶ አምልኮ ጋር ምናምን ገብታለች። ያሳዝናል በእውነት የተሙ እግር ተቆርጦ ከሆነ ቪዲዮም አይተናል። እንግዲህ ባለፈው እንግዲህ ለወይዘሮ ሶፊያ የተላከው ቪዲዮ በእርግጥ ተሙ መሆኑ አይለይም፣ እርግጠኛ አይደለንም፣ ግን ተሙ ይመስላል። ግራ ገብቶናል። እንግዲህ ወደ ተመልካቾቻችን እናንተ ማየታችሁታል ነው ይሄን ቪዲዮ ብዬ አስባለሁና ተደናቅጠን ግራ ገብቶን ያለንበት አሁን ደግሞ ይባስ ብሎ ደግሞ በህይወት የለም የሚል ነገር እየሰማን ያለ ነውና እንግዲህ እሱ እንደዛ የምታደርግበት የነበረ ከዛ ቤት አንደኛ ነገር ከዛ ቤት እንዲወጣ አትፈልግም። በቃ እንዲያገለግላት ነው የምትፈልገው። በቃ እሱ ደግሞ ይሰማታል፣ አንዳንዴም ላይሰማትም ይችላል። ስለዚህ እሱ ልጅ እዛ ስርስር ብሎ እንዲቀር እንጂ ወጣ ብሎ የሆነ ነገር የራሱ ነገር እንዲኖራት አትፈልግም። የሷን ኑሮ ለመቀጠል በእንደዚህ ነው ሴትዮዋ የምትኖረው። ይሄ እኮ ምንድነው እንደ ምንድነው ውርስ የሚባል ነገር አለ አይደለ? እንደዛ ነው። አንዳንድ ልጅ መስጠት አለበት ከየቤት ስለ ልጄ ሳወራቸው እንዴ ልጅሽ እኮ እኛ ጋር የለችም ተመልሼ ወደ እናቴ ሄዳለሁ ብላ እኮ ሄዳለች። እንዴ ምን ማለት ነው? ልጄ እኮ እኔ ጋር አልመጣችም። ብትመጣ ኖሮማ ለምን እናንተን እንጠይቃለሁ ብዬ ስል ኧረ በፍጹም እኛ ጋር የለችም አሉ እንጂ እየነገርኩህ እኮ ነው አሉ። ለምን እንደሚፈልጉኝ ግን አልገባኝም። ምንድን ነው ጥፋቴ ምንድን ነው? አደጋ ላይ ስለመውደቁ ሲወራ ነበር እና እሱን ፍለጋ በሄድንበት ሰዓት ላይ አጋጣሚ ሆኔም በስልክ እያወራሁ ነበር። አንድ ልጅ አግኝተን ነበር እና ተመሳሳይነት ጉዳት ባይሆንም ግን በተለየ ሁኔታ ጉዳት የደረሰበት እዛው አብሮት ታስሮ የነበረ እና ይዞ ደርሰላቸዋለሁ ብለውት እንደነበር፣ ነገር ግን መስዋዕት የምትደረግበት ቀን ደርሷል ብለው ከዛ ቦታ ላይ ይዘውት እንደወጡ ጭምር ነው ያ ልጅ ጠቁሞ ነው የነበረው። የሆነ ሴትዮ ምን ማለት ነው መስዋዕት አድርገው? እኔ ምን አውቃለሁ እንደዛ መስዋዕት ታደርጋለች ሲሉ ሰምቻለሁ። እንግዲህ እሱ እኮ ልጅ እኮ የተሳሳተው ምን እንደሆነ ታውቃለህ? እንደሰማሁት ከሆነ ጥቁር ደብሮ ተሳርደው ነው ስትል ሰማሁ እንጂ ጭራሽ በላችሁ ለራሷ። ሞገስ እሷ ነች ራስ አታውራትም እንደ ሞገስ። እኔ ለምን ነገሮችን አጨርስም? ተነጋግረናል እኮ አይደለ? ታውቃታለህ እኮ ሳሚ አንተ ለዛው ምንድን እሺ ችግር የለውም። እሺ ተመስገን አምላክ። ሰላም ነው? እንዴት ነሽ? ደህና ነሽ? ብዙ ስራ አለብኝና ምናልባት የኔ ባልደረቦች ያው ማውራት መቻል ስላለብኝና ሰው እየጠበቀ ነው ስላለኝ ነው። የኔ ባልደረቦች ብዙ ነገሮች ማውራት ካለብሽ ያወሩሻል። እኔ ካንቺ ጋር የተለየ ማውራት ነው። እኔ ካንተ ጋር ነው ማውራት የምፈልገው። ባለፈው ጊዜ መጥተህ ነበረ። ምንም የነገርኩህ ነገር የለም። አሁን ሁሉንም ዝርዝር አድርጌ ነግርሃለሁ። የዛኔ እኮ ለምኜሽ ነበር። ተሙን ማዳን መቻል አለብን። ብዙ ነገሮች ተፈጥረዋል። እባክሽ ብዙ ነገሮችን እርጂኝ ብዬ ሰንዳፋ ድረስ መጥቼ ቤትሽን አፈላልጌ እንድትረጂኝ አድርጌ ነበር አይደለ? ያኔ ልትረጂኝ ፈቃደኛ አልነበርሽም። ዛሬ ምን ገጥሞሽ እንደመጣሽ አላውቅም። አሁን እኔ ጥፋተኛ ነኝ። የዛን ጊዜ ተወውና እንደ እናትህ ነኝ። እናት የለችህም? እናት አለች አይደለ? እኔ ችግር ላይ ነኝ የኔ ውድ ልጅ። ይገባኛል። እኔ ደግሞ ተባበረኝ። ከአንቺ በላይ ትልቅ ችግር ገጥሞናል። የዛኔ ስለምንሽ የነበረው ብዙ ነገር ላረግለት የምፈልገው ጓደኛዬ ባልደረባይ ጠፍቶ ነው ያለው። ስለዚህ እሱን እየፈለግኩ ነው ያለሁት። አሁን ላይ ጊዜ ማባከን አልፈልግም። ባልደረቦቼ ነግረውኛል ልጅሽ ጠፍታ ብዙ ነገር ተፈጥሮ እንደመጣሽ። ስለዚህ ቦታ ላይ እንዴት እንደጠፋሽ ለምን እንደጠፋሽ ነው አያገባኝም። ነገር ግን አሁን ላይ እኔ ባልደረባይን ጓደኛዬ የምፈልግበት ሰዓት ላይ ነው። ይኸውልህ አድምጠኝ። ባለፈው ጊዜ ተሳሳትኩ። የባለፈው ስህተቴን አልደግመውም። ዛሬ ያለውን የዛኔ እኮ ይሄን ሁሉ ነገር ለመኘሽ ነበረ። ብዙ ነገሮች ንገርኝ እባክሽን። ስለ ጓደኛሽ ብዙ ነገሮች ታውቂያለሽ። እስቲ ንገርኝ፣ የት ነው ላገኛት የምችለው? ሰዎችን እናድን ብዬ ለመኘሽ ነበር። ካለሽበት ህይወት ውጪ ብዬ ለመኘሽ ነበር። እባክሽን ይኸውልሽ፣ እኔ እባክሽን ምንም እንደው እባክሽን በቃ እኔ አሁን የት እንዳለ አላውቅም። እሱ ጉዳት ደርሶበታል። እሱ ጋር መሄድ መቻል አለብኝ። ሁሉንም ነገር እነግርሃለሁ። ይኸውልሽ 10 ደቂቃ ነው የምሰጥሽ። በዚህ 10 ደቂቃ ውስጥ መስማት የምፈልገውን ከዛ ባልደረቦች ይጨርሳሉ። ቁጭ በይ እባክሽን ሞገስ። እንደዚህ አይነት ነገር እንዳታረግ ከዚህ በኋላ። ሌላውን ማስረጃ በደንብ ፈልጉ ሂዱ። እሺ እንግዲህ ከሰንዳፋ ድረስ እዚህ ድረስ ምን እንዳመጣሽ አላውቅም። የኔ ባልደረቦች ግን ብዙ ነገሮችን እየነገረኝ የነበረ ከካሜራ ጀርባ ልጅሽ እንደጠፋች ብዙ ነገሮች እንደሆኑ ነበር ሲነገረኝ የነበረው።
እንዴት ሆነ በምን አይነት ሁኔታ ነገር ተፈጠረ የሚመለከተኝ ነገር ሆኖ አይደለም። አሁንም እዚህ ቦታ ላይ ቁጭ ያልኩት እተባበራለሁ ሁሉንም ነገር እናገራለሁ ስላልሽና አንቺ የምትተባበሪኝ ነገር ቀጥታ ከተሙ ጋር የሚገናኝ ነገር አለ ብዬ ስለማሰብ ነው። ተሙን ለማግኘት የሚረዳኝ ነገር አለ ብዬ በማሰብ እንጂ እውነት ለመናገር አንቺን የመተባበር ምንም አይነት ፍላጎት የለኝም። ምክንያቱም ገና ነገሮችን በእንጭጩ መግደል እየቻለን ከስር መሰረቱ ማጥፋት በምንችልበት ሁኔታ መረጃዎችን ስጪኝ ብዬ ሰንዳፋ ድረስ መጥቼ እግርሽ ላይ ወድቄ ለምኜሽ ነበር። ተሳሳትኩኝ። የሰው ልጅ እኮ ይሳሳታል። ተሳሳትኩኝ፣ ጥፋተኛ ነኝ አልኩ። አሁን ሁሉንም ነገር ዝርዝር አድርጌ እነግርሃለሁ። ለምን እደብቅሃለሁ? ጥፋት ነው የባለፈው። እሺ እንግዲህ ውድ ቤተሰቦቻችን ያው ምናልባት የት ነው የሚተዋወቁት የሚሉ ጥያቄዎች ሊፈጥርባቸው ይችላል እና በመሃል ሰንዳፋ የተሟጎት ጋር በሄደን ሰዓት ላይ ብዙ ነገሮች ተፈጥረው ነበር። በተለይ ከተማ አክስት ጋር በተያያዘ ብዙ ነገሮችን ሲነሱ ነበር እና እሱን ለማጣራት ሙከራ በምናደርግበት ሰዓት የተሙን አክስት ምን ያህል እጅ ረጅም እንደሆነች እና በተለያየ ቦታ እየተሰወረች እንዳጣናት ታውቃላችሁ እና በዛ መሃል ከተማ አክስት ጋር በቅርበት አብሮ አደግ ሆና ከዚህ ባዕድ አምልኮ እምነት ጋር በተገናኘ ብዙ ነገሮችን አብረው ሲያደርጉ የነበሩ በተለየ ሁኔታ ብዙ ነገሮችን ሲያሳልፉ የነበሩ ግለሰብ እንዳሉ ጥቆማ አግኝተን እሷ ቤት ሄጄ ነበር እና ብዙ መታወቂያ ሚስጥር ይኖራል ስለ ተሙ አክስት። እሷን እናገኘናትና ተሙንም እንዲሁም ደግሞ በተሙ አክስት የሚጎዱ እያንዳንዱ ልጆች እናድን ብዬ እግሯ ላይ ወድቄ ጭምር ለምኛት ነበርና እሷ ግን ዞር በልልኝ፣ አላስፈላጊ ነገር ውስጥ አትክተተኝ፣ የኛ አምልኮ እኮ ነው፣ ተሙ ይሄንን ነገር መቀበል መቻል ነበረበት፣ ተሙን ያጠፋው ብላ እኔን ገስጻ ነበር እንጂ አስወጣች። ልትተባበረኝ ፈቃደኛ አልሆነችም። ዛሬ ላይ እንግዲህ የኔ ባልደረባ ሞገስ ልጇ እንደጠፋ እየነገረኝ ያለውና ለዚህ ጉዳይ ግን እኔ ጋር ለማግኘት መጡ። በዚህ ጉዳይ ደግሞ እኔ ስለ ተሙ ነው እየተጨነኩ ያለውና ምናልባት የሚያግዙኝ ነገር ካለ ብዬ ነው እንጂ ቁጭ ልል የምችለው ደፋ ቀና እያልን እየሞከርን ያለ ነው። ስለዚህ እንግዲህ ነገሮች ግልጽ ሆነውልሻል ብዬ አስባለሁ። ምን አይነት ነገሮች እንደተፈጠሩ እኔ ጋር ምን አይነት ነገር ይዘሽ እንደመጣሽና በምን አይነት መልኩ እንደምትተባበረኝ ጭምር ግልጽ አድርገሽ እንድትነግሪኝ እፈልጋለሁ። እንዳልኩሽ በየትኛውም አይነት ሰዓት ንግግራችንን ላቋርጠው እችላለሁ። ማይረባ ወሬና ለእኔ የሚጠቅመኝ አይደለም ብዬ ካሰብኩኝ ቀጥታ ወደሚሄድበት ነው የሚሄደው። እሺ እንግዲህ እኔ አሁን አንተ ጋር የመጣሁበት ዋና ምክንያት እኔ ከተሙ አክስት ጋር ገና በልጅነታችን ነው የምንተዋወቀው። አውቃለሁ። አዎ ምንም ነገር ውስጥ ሳትገባ ማለት ነው። ከዛ በኋላ ግን እሷ የተለየ ነገር እየፈጠረች በመጣች ቁጥር እየሰራች በመጣች ቁጥር እኔ በሰው ወሬ ነበር ስሰማ የነበረው። በአይኔም ያየሁት ነገር የለም። ለካ ሴትየዋ ሌላ ባዕድ አምልኮ ጋር ምናምን ገብታለች ሲባል ምን ያህል ነው ልጅቷ ጓደኛዬ ናት፣ ለምንድን ነው የደበቀችኝ? እስከዚህ ድረስ ለምንድን ነው የደበቀችኝ ብዬ በጣም ሳስብና ስጨንቅ ነበር። በኋላ ላይ ግን ምን እንደምትሰራ ምን እንደምታደርግ ለማወቅ ከመጓጓቴ የተነሳ ከእሷ ጋር ጧትም ማታ መመላለስ ነበር። ከዛ በኋላ ግን የተሙ አክስት የምትባል ጓደኛዬ ለካ በጣም በጣም የማታደርገው ነገር የለም። ጠንቋይ ነበረች በፊት፣ ጥንቆላ ነው ሰማ ነበረ፣ ጠንቋይም ነበረች። በኋላ ላይ ግን በጣም ብዙ የማይደረጉ ነገሮች የሉም እዛ ቤቷ ስታይ። ከዛ በኋላ ቀጥታ የተሙ አክስት ማለት ልጁ የተሰጠበት ቤት ማለት ነው። ልጁ ተሰጠ። ይሄ ማለት ምንድን ነው? እዛ ሀገር ለመኖር ወይስ ለማስቀጠል ከቤትህ አንዳንድ ልጅ ይሰጣል። መጀመሪያ የሰማሁት ይህንን ነው። ለምንድን ነው የሚሰጠው? ይህንን ካልተሰጠ ለሴትየዋ ግብር ካልተከፈለ እያንዳንዱ ሰው በየቤቱ ችግርም መከራም ይደርስበታል የሚባል ወሬ ሰማን። እኔ እንዲያም በጣም ግራ እስኪገባኝ ድረስ ማለት ነው። እኔ ምንም የማውቀው ነገር የለም፣ በዘራችንም የለም። እኔ ግን የእሷ ጓደኛ ስለሆንኩ ብዙ ነገር ትመክረኛለች። ምንድን ነው አንቺ የሚያጃጅልሽ? ብዙ እንደኔ ማደግ ስትቺ፣ መኖር ስትቺ፣ ገንዘብ ማግኘት ስትቺ በዚህ እድሜሽ አንቺ ህፃን ልጅ ነሽ እንዴት እመክርሻለሁ? ከኔ ያነሰ እድሜም የለሽም። ስለዚህ ብዙ ነገር ማድረግ ትችያለሽ። እኔን ያልኩሽን የምታደርጊ ከሆነ ከኔ በላይም ልትሆኝ ትችያለሽ ስትለኝ እንዴ ይሄ ነገር ምንድን ነው? እኔ እንደሆነ ምንም ከእጅ ወደ አፍ ነው ኑሮዬ። ለእኔም ለልጄም የሚጠቅም ነገር ከተገኘ ምን በወጣኝ። እኔ ለሰው ክፉ አላድርግ እንጂ እሷ የምታደርገው የራሷ ጉዳይ ነው። ስለዚህ ምን አለበት ብሰማትና ባዳምጣት ብዬ እኔም ዘው ብዬ ገባሁ። ይህንን ነው እንግዲህ እያልኩ ያለሁት እና እሷ ግን በጣም ብዙ ነገር ነው የምታደርገው። ከዛ በኋላ
እንግዲህ የተሙ አክስት ጋር እች ልጄን ወስጄ እኔስ ብጠቀም ጥቅም ነው ያታለለኝ። በቃ የሰው ልጅ ጥቅም በጣም ነው የሚያታልለውና ጥቅም ነው ያታለለኝ። እኔ እች ልጄ ደግሞ አምጥቼ ሰጠኋት ልሷ። አሁን እቺ ሴትዮ ካላት ነገር አንጻር ትላንትና ድሃ የነበረችው ተሻሻለች ስል አሁን የትና የት እንደተተኮሰች አንተ አታውቅም። ምክንያቱ ከተለያዩ ባለሀብቶች ከተለያዩ ሰዎች ከትላልቅ ሰዎች ነው የምትገናኘው። እዛ ስትላት እዚህ ናት፣ እዚህ ስትላት እዛ ናት። ምንም መጨበጫም የላትም። በጣም 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 እጇ ረዥም የሆነ እጅ ነው ያላት። እኔ አሁን ምን እንደማደርግ ግራ ገብቶኝ ልጄንም ጠፍታብኛለች፣ የት እንደገባችም አላወቅኩም። ስለዚህ ይህንን ሁሉ ዝርዝር አድርጌ የምነግርህ የኔንም ችግር እንዲፈታ አንተንም የምጠይቀኝ ጥያቄ ለመመለስ ነው የመጣሁት። በቃ እኔ እኮ አሁን የዛኔ ብዙ ነገሮችን ብትናገሪ እንግዲህ ባልደረቦቼ ነግረውኛል ብዬሻለሁ። ልጅሽ ጠፍቶብሽ ብዙ ነገሮች እንዳግዝሽ ወደዚህ ቦታ ላይ እንደመጣሽ እና የሚፈልጋቸውን መረጃዎች እኔ ጋር አለ የሚለውን ነገር ለመስጠት ፈቃደኛ ነኝ የሚል ነገር እንደነገርሻቸው እና ይህንን ሁሉ ነገር መጀመሪያ ጠይቄ ነበረ። ትላንትና እነዚህን ነገሮች ተባብረሽኝ ቢሆን ዛሬ ልጅሽ ላይ የደረሰው ነገር አይደርስም ነበር። ነገ በልጅሽ ሊደርስ ይችላል። እንደዚህ አይነት ጉዳቶች ነገ በአንቺ የቅርብ የምትያቸው ሰዎች ሊደርስ ይችላል ብዬ እየለመንኩኝ ተንበርክኬ እየተማጸንኩኝ ጠይቄሽ ነበረ። ነገር ግን ልትነግሪኝ ፈቃደኛ አልነበርሽም። ዛሬ ላይ ግን ደርሶ አየሽው። ተሳሳትኩኝ። እሺ አሁንም ቢሆን ከዚች ያው እንግዲህ ውድ ቤተሰቦች የተማክስት እያልን የምንጠቀመው ምክንያቱም በደንብ እንዲገባችሁና ነገሮች በደንብ ግልጽ እየሆነላችሁ እንዲመጡ ነው። የተሙ ጉዳይ ምን ያህል እንደሚያስጨንቅ አይታችኋልና በተለይ ብዙ ነገሮችን መተጋገዝ መቻል ስላለብንና በደንብ ነገሮችን ማብራራት ስላለብን ወደ እናንተ እያደረስን ያለ ነው። ይሁን ስለዚህ ንገሪኝ እስቲ አሁን ልጅሽ ጠፍታለች። ልጅሽ ከመጥፋቷ በፊት ምን አይነት ግንኙነት ነው የነበራችሁ? ከተማክስት ጋር እንግዲህ ጥሩ ወዳጅነት እንደነበራችሁ ከልጅነት ጀምሮ ነግረሽኛል። ከዛ በኋላ ይሄ ግንኙነታችሁ እንዴት ሊሻክር ቻለ? እንዴት ሻከረ ብትለኝ እሷ በጣም ተጠራጣሪ ናት። ሰውን ትጠራጠራለች። ምንድን ነው አንቺ ምን እያደረግሽ ነው? ከጀርባዬ ምን የምታደርጊው ነገር አለ ማለት ጀመረች። ኧረ እኔ ምንም የማደርገው ነገር የለም። ምንድን ነው ለምን ተጠራጠርሽኝ እንዴ? እኔና አንቺ አሁን ነው እንዴ ጓደኝነታችን እኮ የቆየ ነው። ከትምህርት ቤት ጀምሮ ነው። ምንም ነገር አንቺም ሳታቂ እኔም ሳላቅ እኔ እዚህ ጉዳይ ላይ የገባሁት በአንቺ የተነሳ ነው። እኔ የገባሁበት ምክንያት ታውቂያለሽ። ምን ያህል ትጠቀሚያለሽ ብለሽ እንዳስገባሽኝ ታውቂያለሽ አንቺ ራስሽ ስላት በቃ መጠራጠር ጀመረች። ለምን እንደምትጠራጠረኝ ግን አልገባኝም። እሷ አሁን ለእኔ እንደ ድሮ አይደለችም። ስለዚህ አሁን እኔ በተለይ የት ነው ልጄ የት ናት ያለችው ልጄ ብለሽ እንዳትጠይቅኝ። መጀመሪያ እንዴት እንዳስገባሻት ልጅሽን ታውቂያለሽ። ለምን እንዳስገባሻትም ታውቂያለሽ። ከተጠቀምሽ በኋላና ኑሮሽ ከተደላደለ በኋላ እንዴት እንደዚህ አይነት ጥያቄ ትጠይቀኛለሽ? በዚህ የተነሳ ነው እኔ እናስባ ተሻከር ነው። እሺ ከአንቺ ጋር ጥሩ ወዳጅነት ነበራችሁ። በተለይ በአብሮ አደግ ህይወታችሁ ላይ በልጅነቷ እነዚህን ሁሉ ነገር አደረገችና የተማከስት አንቺንም ወደዛ መንገድ ሳበችሽ። ከዛ በኋላ እንግዲህ ያው አብራችሁ እንደማደጋችሁ እዛ አካባቢ ላይ እንደመኖራችሁ የተሙ እናት ሶፊያ ትልቅ ስህተት ተሳስታ ነው ዛሬ ተሙ በዚህ ልክ እንዲሰቃይና ነገሮች በዚህ ልክ ውስብስብ እንዲሆኑ ያደረጉትና ተሙ የት እንዳለ አናውቅም። አሁን እየፈለግነው ያለ ነው። ጉዳት ደርሶበታል። ምናልባትም ደግሞ አንዳንድ ነገሮችን እያጣራን በነበረንበት ሁኔታ ላይ ህይወቱ ጭምር አልፏል የሚባል ነገር ነው ሰዎች እየነገሩን ያለው እና ይሄንን ነገር ልናምን ፈቃደኛ ምን አልከኝ? ህይወቱ ጭምር እንዳለፈ መረጃዎች አሉ ነው። እኛ አምነን የተቀበልነው ነገር አይደለም። እኛም አናምንም ይሄንን ነገር። መስዋዕት አድርጋው ይሆናላች ባለጌ የሆነች ሴትዮ። ምን ማለት ነው መስዋዕት አድርጋው ይሆናል? እኔ ምን አውቃለሁ እንደዛ መስዋዕት ታደርጋለች ሲሉ ሰምቻለሁ። እንግዲህ እሱ እኮ ልጁ እኮ የተሳሳተው ምን እንደሆነ ታውቃለህ? እንደሰማሁት ከሆነ ጥቁር ዶሮ ተሳርደው ነው ስትል ሰማሁ እንጂ ጭራሽ በላችሁ ለራሷ። ወይኔ ጉድ! ምንድነው የምትነግረኝ ሳሚ? እንግዲህ ለልጅ አንድ ነገር ታደርስባታለች። በሳሚ በቶሚ ብቻ የሚያልቅ አይደለም እኮ ይሄ ነገር። ድረስልኝ በእናትህ በፈጠረ አምላክ። ተረጋ። አሁን ረጋ በይ። ምክንያቱም ምኑን ተረጋጋሁ? ካልተረጋጋሽ ነገሮች መፍትሄ ላይ ልንደርስ አንችልም። አሁንም ቢሆን ረጋ ብለሽ እኔን አውሪኝ እያልኩ ነው ያሉት። አንደኛ ይባላል የተባለውን እያንዳንዱ ነገር ልነግርሽ እንጂ እኛም ቢሆን ተሙ በዚህ ልክ ተጎድቷል የሚል እምነት የለኝም። ለዛ ነው እየፈለግነው ያለ ነው። ምን ይታወቃል ሳይሆን አይደርስበትም። እስካሁን ድረስ አንደክም እየፈለግን ያለ ነውም ለዛ ነው። ከዛ ውጭ ደግሞ ልጅሽም ምን የምታውቅ አይነት ልጅ አትመስለኝም። እንግዲህ ከንግግርሽም ከካሜራ ጀርባ ያሉ ሰዎችም እንዳስረዱኝ ከሆነ
ምንም በማታውቀው አንቺ እናቷ ለጥቅም ብለሽ በገባሽበት ህይወት ነው እስካሁን ድረስ እየተሰቃየች ያለችውና እንዴት ይሄ ነገር ሊሆን እንደቻለ ምክንያቱም ልጅሽን አሳልፈሽ እንደሰጠሻት ጭምር ለእኔ ባልደረባ ለሞገስ ስትነግሪ ነው የነበረውና እንደዛ ካደረግሽ ግብር ይገበራል። ቅድም እኮ ነግሬሃለሁ። እያንዳንዱ ሰው ከየቤቱ አንዳንድ ልጅ ይሰጣል እኮ ያቺ ልጅ የሷ ህይወት ለመቀጠል እኮ ነው ይሄንን ሁሉ የሚደረገው የሷን ኑሮ ለመቀጠል በእንደዚህ ነው ሴትዮዋ የምትኖረው። ይሄ እኮ ምንድነው እንደ ምንድነው ውርስ የሚባል ነገር አለ አይደለ? እንደዛ ነው። አንዳንድ ልጅ መስጠት አለበት ከየአንዳንዱ ቤት። ታዲያ ይሄ ሁሉ ነገር ከሆነ በኋላ ካልሆነ ግን በእኛ ላይ የሚደርስብን ነገር አለ ተብሎ ነው የሚታመነው። በቃ እሺ፣ እነዚህ ነገሮች ሁሉ ተፈጠሩ። ከዛ በኋላ እንዴት ነው ከጊዜ በኋላ በዚህ ልክ ከጓደኛሽ ጋር አብሮ አደገች ከሆነችው ከተማ ክስት ጋር የእናንተ ግንኙነት እየሻከረ የመጣው? ማለት ግልጽ አድርገሽ አልነገርሽኝም። መጀመሪያም ከአንቺ ጋር እንዴት ልትጣላ ቻለች? እንዴት አንቺን ልትጠራጠር ቻለች? አንቺ ከዛ ህይወት ለመውጣት ሙከራ አድርገሽ ነበረ ከዛ በኋላ? አዎ አድርጌ ነበረ። ለምን በላይ በልጅነት ያደረከው ነገር ያጠፋው ጥፋት በዚህ እድሜ ደግሞ ቀጥሎ መቀጠልም የለበትም። ሌላ ችግር ውስጥ ነው የምንገባው። ምክንያቱም እኔ ትልቅ ሰው ነኝ። በአሁኑ ሰዓት መቁረብ አለ፣ ቤተክርስቲያን እመላለሳለሁ። የበፊቱ ጥፋቴን ንስሐም ገብቼም ምን ብዬም መውጣት እንዳለብኝ ሳምን እሷም ተጠራጠረች። ምን እያደረግሽ ነው? 10 ጊዜ ምንድነው ቤተክርስቲያን የምትመላለሽበት ምክንያት አልገባኝም ስትለኝ በዚህ ነው በቃ እሷ መሻከር የጀመረችው። እኔ ደግሞ ይሄንን ነገር ድሮስ በጥፋት በልጅነት በጥቅም ልጄንም ሳይቀር አሳልፌ ሰጠው። አሁን መውጣት የለብኝም? ንስሐ መግባት የለብኝም? መመለስ የለብኝም? ልጄንስ ማዳን የለብኝም? በልጅነት የምታጠፋው ጥፋትና አሁን እድሜ እየበሰለ በመጣ ቁጥር ብዙ ነገሮች ልትቀይር ትችላለህ። በዚህ የተነሳ ነው በቃ ይሄ ነው ያሻከራል። አንቺ ከምን ትበልጫለሽ? ከማን ትበልጫለሽ? ከኔ አትበልጭ መቼም። እኔ የገባሁበትን ትገቢያታለሽ እንጂ ከዚህማ ትወጪም። ይሄንን ነው የምትለኝ ነጋጠባ። እኔ ግን ያው አሁንም ድረስ እግዚአብሔር ፈጣሪዬን እየጠየቅኩ ነው ከዛ መውጣበት መንገድ ሳላቅ ገብቻለሁ። አሁን ግን ልውጣ እያልኩ ጸሎት ላይ ነው። ልጅሽስ ካደገች በኋላ በተለይ ያው ከተሙ ዕድሜ ጋር ተቀራራቢ ዕድሜ ላይ እንዳለች ስትናገሪ እንደነበር አውቃለሁ። ለባልደረባዬ መስሉ የነገረኝ ነበር። እና እንግዲህ በተሙ ዕድሜ ማለት ያው ትልቅ ነች፣ ነገሮች የምታገናዝብበት ዕድሜ ላይ ነው ያለችው እና ከሆነ ዕድሜ በኋላ ይሄ ነገር ልክ እንዳልሆነ ወይም ደግሞ እንደተገበረች አውቃ ነበረ? እንዲያውም እሷ ናት። እኔ እንዲያውም ብዙ አልገባኝም ነበረ። እናቴ ምን እያደረግሽ ነው? እቺ ሴትዮ የምታደርገውን ድርጊት አታውቂም እንዴ? አንቺ ትንሽም ቢሆን ፊደል ቆጥረሻል፣ ተምረሻል፣ ብዙ ባዘልቂ ምን እያደረጋችሁ ነው? የእሷን ተይው፣ እኔ ስለ አንቺ ነው የሚያገባኝ። እቺ ሴትዮ አካሄዳው ጥሩ አይደለም፣ እንዲህ ታደርጋለች። ስለዚህ አንቺ ከዚህ የምትወጭበት መንገድ ፈልጌ፣ በዚህ እድሜሽ ምን እየሰራሽ ነው ብላ ነጋ ጠባ የምትመክረኝ በተገናኘን ቁጥር እሷ ናት። አሁን ግን የለችም ልጄ፣ ላገኛትም አልቻልኩም። በቃ ይሄ ነው። እሷ ባትነግረኝ ኑሮ እንዲያውም ልጄን የምፈልጋት አይመስለኝም። እሷ በነገረችኝ ስንት ጊዜ ታስጠነቀቀኝም ስለነበረ ነው አሁን እናንተ ጋር መጥቼ ለመናገር የፈለግኩት። ከልጄ ተነስቼ ነው። እንግዲህ ንገረኝ እስኪ እሺ፣ ልጅሽ ከጠፋች ምን ያህል ጊዜ ሆናት? ማለት ይሄን ነገር ከዛች ከተሙ እናት ጋር አላስፈላጊ ነገር ውስጥ ከገባችሁ በኋላ ነው የልጅሽ መጥፋት ከጊዜ በኋላ ያወቅሽው አይደለ? ከዛ በፊት ምልክቶች አልነበሩም? ምክንያቱም ብዙ ነገሮችን ስንመረምርኛ ከተማ ክስት ጋር ሊጋጭ የሚሞክሩ ሰዎች ኢቭን ራሱ ተሙ እንኳን በዚህ ልክ ጉዳት ሊደርስበት የቻለው ከእሷ ጋር ያለውን ግንኙነት በጣም እያሻከረና ይህን ነገር አልቀበልም ብሎ እሷን በቁጥጥር ስር ለመዋል በምንሞክርበት ሰዓት ነው። እና አንቺም ብትሆኚ ከእሷ ጋር አብረሽ አድገሻል፣ ብዙ ነገሮችን አብረሽ አሳልፈሻል። እና ልክ ከዚህ ህይወት ለመውጣት ስትሞክሪ ልጅሽም ይሄ ነገር ልክ እንዳልሆነ እያወቀች ስትመጣ መጀመሪያ ልጅሽን ከማገታቸው በፊት ልጅሽን ከመውሰዳቸው በፊት ሌላ ምልክት አልሰጧቸውም? ሊያስፈራሯቸው አልሞከሩም? ወይ ደግሞ በተለያየ አይነት መንገድ እናንተ ወደዛም ተመልሳችሁ እንድትገቡ ያደረጉበት አጋጣሚ የለም እንዴ? አለ እንጂ። እንዴት ነው ብትለኝ እኔ እቺ ሴትዮ ምን እንደምታደርግ ሊገባኝ አልቻለም። አጣሩልኝ ብላ ምትልካቸው ሰዎች አሉ፣ እየመጡም የሚያስፈራሩኝ ሰዎች አሉ። አንቺ አርፈሽ አትቀመጭም እንዴ? ምንድን ነው ድሃ ሲባል እኮ ከድህነቱ ትንሽ ወጣ ሲል ጭራሽ ሰውን መጉዳት ነው የሚጀምረው ምናምን እያሉ ያስፈራሩኛል። አርፈሽ ተቀመጭም ይሉኛል። ካልሆነ ዋ እያሉ የሚዘቱብኝ ሰዎች በጣም ብዙ ናቸው። እነማን እንደሆኑ እንኳን ማላቃቸው፣ በሚያውቁኝ እንኳን አይደሉም፣ በማላቃቸው ሰዎች
እኔ ምንድነው ያደረኩት? ምንድነው የፈጠርኩት? ምንድነው የሰራሁት እያልኩ ልጄን ነው እንጂ ስጠወት ምን ያደረኳት ነገር አለች ሴትዮ እስከዚህ ድረስ የምታስፈራራኝ ብዬ ለራሴም ጭምር ነው እየሰጋ ያለሁት። ስጋት ላይ ነኝ። ልጅሽ ከጠፋሽ በኋላ አንቺን ሊከታተሉሽ አንቺን ሊፈልጉሽ የመጡ ሰዎች አልነበሩ? አሉ እንጂ እየነገርኩህ እኮ ነው አሉ። ለምን እንደሚፈልጉኝ ግን አልገባኝም። ምንድን ነው ጥፋቴ ምንድን ነው? ከዛ ውጪ ልጅሽ ጠፋች። ልጅሽ ከመጥፋቷ በፊት እንግዲህ አንቺም የሚከታተሉሽ የሚያስፈራሩሽ ሰዎች እንዳሉ ነግረሽኝ ነበርና ልጅሽ የሰጠችሽ ነገር የለም? በተለይ ከዚህ ነገር እንደወጣች እሷ የሚከታተላት እሷን ስለማስፈራራት ይሞክር የነበረ ግለሰብ ይሄ ነገር ከብዶኛል ምናምን ያለችበት አጋጣሚ አልነበረም ላንቺ? ምልክት የሰጠችሽ ምናልባት የፎቶ የተለያዩ ነገር ማስረጃዎች ካሉሽ? ብዙ እንደዚህ አላለችኝም። ምክንያቱም እናቴ ትጨነቃለች። እንደዚህ ብዬ ደግሞ ብነግራት የበለጠ ትታመምብኛለች ብላ በማሰብ ለእኔ ይሄንን አልነገረችኝም፣ አላሳየችኝም። እኔ ነኝ የማውቀው። እሷ የምታውቀው ለራሷ ይዛው ይሆናል። እኔ የማውቀው ደግሞ ይኸው ላንተ እየነገርኩ ነው። እዚህ ድረስ ነው እንግዲህ። እሺ እንግዲህ የተማክስት በዚህ ልክ እሷን ጭካኔ እያሷ ያለችበትን ሁኔታ እኛም በደንብ እናውቃለን። እና እነዚህ ነገሮች ሁሉ ከሆኑ በኋላ በተለይ ልጅሽ ከጠፋች በኋላ ትንሽ ረዘም ያለ ጊዜ እንደሆነ እየነገርሽኝ ያለሽው እና ይሄ ሁሉ ነገር ሆኖ ለማግኘት አልሞከርሽም ነበር? አብሮ አደግ ጓደኛሽ ነች፣ ብዙ ነገሮችን አብራቸው አሳልፋቸዋል። እና ለልጅሽ ስትይ ወይ እሺ ችግር የለውም ወደ ተለመደ ምግባር ይገባለሁ ወይም ደግሞ ልጅ የት ነው ያለችው ብለሽ ብዙ ነገሮችን ታውቂያለሽ። ያንን ነገር ለመሞከር እንትን አላልሽም ነበረ? በሞክርስ የት አገኘታለሁ? እኔ አልኩህ እኮ ሲሄድ ሌላ ቦታ ናት፣ እዛ ናት። እንደገና ሌላ ቀንም ሲሄድ ሌላ ቦታ ናት። የተለያየ ቦታ እንጂ አንድ ቦታም እኮ ይሄ ነው ቤቷ መኖሪያ ቤቷ ብለህ አምነህበት የምትሄድ ቤት እኮ አታገኛትም። እሷ ሴትዮ አትገኝም። እዛም ስለምትል የት አገኛታለሁ? ይሄ ነው የጨነቀኝ እኮ ነው። ባገኛትማ ያለውን ነገር ትነግረኛለች ወይም ደግሞ ትደብቀኛለች። ነገር ግን በእንደዚህ ሁኔታ የት ላገኛት ትችላለሁ? ስንት ጊዜ ተመላልሽ ያለው ቤቷ። በቃ ልጅሽ ለመጨረሻ ጊዜ ከመጥፋቷ በፊት ከአንቺ ጋር የነበረ ግንኙነት ምን ይመስል ነበረ? ከቤት ነበር ወጥታ የነበረው ወይስ ደግሞ የተደጋጋሚ ጊዜ ዛቻ፣ ማስፈራሪያዎች ከተማ ክስት ይቀርባት እንደነበረ? ያው ከተማ ክስት እያለን የምናወራው ውድ ቤተሰቦቻችን በቀላሉ ተገንታ ሳይሆን የእሷ ሰዎች ናቸው ይህንን ነገር እንዲሰሩ እያዘዘች ያለችው ወይም ደግሞ እያንዳንዱ ነገር የሚያደርጉት እና ከላይ ሆና እያንዳንዱ ትእዛዝ የምትሰጠው እሷ ስለሆነች በሚል ነው። እና ከተማ ክስት እያንዳንዱ ነገር ሲደርስባት ልጅሽ ላይ ለመጨረሻ ጊዜ የደበቅሽበት ቦታ አለ ወይ ደግሞ የሄደችበት ቦታ ነበረ? አሁን የት ሄዳለች ላልከው ነገር በባለቤቴ በኩል ቤተሰብ አሉን ማለት የቅርብ ያው የባል ቤተሰብ ማለት የቅርብ ዘመድ ናቸው። ወደ አዲስ አበባ ነው የላኳት። አዲስ አበባ ላኳትና ጓደኛም አላት ያው በሷ እድሜ የምትሆን ከነሱ ጋር በቃ ተደብቃ መኖር አለባት ይቺ ልጅ ብዬ እዛ ላኳት። መሄዷንም ሰምታለች ይመስለኛል። በጣም እየተናገረችኝ በሄድኩ ቁጥር እየጨቀጨቀችኝ አንቺ ልጅሽን የት ናት የላክሻት? የት ሂዳ ነው? ልጅሽ እኮ ገብረሻል። ከገብርሽ በኋላ ወደዛ ወደዚህ ማለት አይቻልም። የሚመጣብሽን ነገር ነው ማወቅ ያለብሽ፣ ማሰብ ያለብሽ እያለች ታስፈራራኛለች። እኔ ግን የመጣ ያን ነገር ይምጣ እንጂ እኔ ይቺ ልጅ ተመልሼ ወደዚህ ነይ ብዬ ሌላ ችግር ውስጥ አላስገባትም። ምክንያቱም የሚደርስባት የነበረ ችግርና በደል ነግራኛለች። ከፊል በግልጽ ሁሉንም ባይሆን ትንሽ ሰምቻለሁ። ስለዚህ የፈለገውን ነገር ይድረስብኝ፣ እሷ ጋር ገብታ እሷ ጋር ተመልሳ ሌላ ችግር ውስጥ ከምትገባ የፈለገው ነገር እዛ አዲስ አበባ ተቀምጣ የፈለገው ነገር ይድረስብኝ ብዬ ወደዛ ልኪያት ትንሽ አረፌ ነበር። አሁን እነሱ ጋር ስጠይቅና ስለ ልጄ ሳወራቸው እንዴ ልጅሽ እኮ እኛ ጋር የለችም፣ ተመልሼ ወደ እናቴ እሄዳለሁ ብላ እኮ ሄዳለች። እንዴ ምን ማለት ነው? ልጄ እኮ እኔ ጋር አልመጣችም። ብትመጣ ኖሮማ ለምን እናንተን እንጠይቃለሁ ብዬ ስል ኧረ በፍጹም እኛ ጋር የለችም፣ ትልቅ ልጅ ናት፣ መጥፋትም አትችልም ብለን በማሰብ ዝም አልንሽ እንጂ ልጅሽ ወደ አንቺ ከመጣችማ ቆየች አሉ። ልጄ ግን እስካሁን ድረስ እጄ ላይ አልደረሰችም፣ የት እንዳለችም አላውቅም። ይሄ ነው በቃ ውስጤ እርድብን የሚያደርገኝ አንድ ልጄ ነው። እንደው ከዛ በኋላ እንዴት ሊሆን ቻለ ብለሽ የፈለግሽበት አጋጣሚ የለም? ሙሉ ለሙሉ ወደ ተሙ አክስት ከመደምደምሽ በፊት
ሌሎች ሁኔታዎች ይፈጠሩ ምናልባት ወደ እናንተ አካባቢ በነበረ ጉዞ ላይ አደጋ የሚባል ነገር ካለ ለፖሊስ አስመዝገበሽ ታውቂያለሽ? ስለሷ ነገር አንዳንድ ነገሮች እንዳጣሩልሽ? አዎ አስመዝግቤያለሁ። ምን አይነት ምላሽ ሰጡሽ ታዲያ? የደረሰ አደጋ አልነበረም? የደረሰ አደጋ የለም ተባልኩ። ምንም አይነት የምናውቀው ነገር የለም ተባልኩ። እነሱም እንደ ህግ መጠን ፈለጉ አስፈለጉ፣ ምንም መስማት አልቻልኩ። ምንም ስለ ልጄ እዚህ ቦታ ናት ያለችው ተብሎ የሚነገረኝ ነገር የለም እስካሁን ድረስ። ይኸው እኔ ሌትና ቀን በማልቀስ ላይ ነኝ። የሰማሁት ነገር የለም። እባክህ ሳሚ እርዳኝ። እንግዲህ በቻልኩት አቅም ነገሮችን ለማገዝ ነው የምሞክረው፣ ነገሮች ላይ ለመርዳት ነው የምሞክረው። ምክንያቱም ያው ማገዙ ነው የተሻለ መፍትሄ የሚሆነው ብዬ አስባለሁ። ምናልባት ያንቺን ልጅ ለማግኘት በመሞክርበት ሂደት ላይ እንግዲህ ተሙን የምናገኝበት ሁኔታዎች ይፈጠራሉ ብዬ አስባለሁ እና እዚህ ነገር ላይ በደንብ እንተጋገዛለን። ከዛ ውጭ ግን እንደው ቀረ የሚባል መረጃ ካለ በተለይ የተሙ አክስት በጣም ምን አይነት ከባድ ሰው እንደሆነች እና ምን አይነት ነገሮች እንደምታደርግ በደንብ አውቃለሁ እና ምናልባት ስለ እሷ የቀረ ነገር ካለ ከዛ በተጨማሪ ደግሞ ሌላ የምትነግሪኝ ካለ እባክሽ ንገሪኝ። እኔ እንግዲህ ቅድም አውርቻለሁ። ሴትየዋ በጣም ከባድ ናት። እንደ መጀመሪያ እኔ አሁን ላንተ ምነግርህ ምንድን ነው መጀመሪያ ሳያት በመሀል ሳያት አሁን የደረሰችበትን ሳያት በጣም ብዙ ለውጦች ናቸው ያሉት እና በፍጥነት በቃ እኔ ከምታገኘው ገቢ ይሁን እኔ ከመቅጽበት በቃ እላይ ወጥታለች። በቃ ጣራ ላይ ነክታለች። እጇ በጣም ረዥም ነው። ምንም እኔ የምትያዝና የምትጨበጥ አይደለችም። በቃ ኃይለኛ ሴት ናት። ኃይለኛ በእጇም በምላሷም በቃ ማትችላት ሴት ብትኖር እሷ ናት። ስለዚህ እዚህ ድረስ ነው ያለኝ መረጃ። በተለይ እሷ ጋር ሆነች ብዙ ነገሮችን ስላደረግሽ፣ ስለዚህ ስለ ጥቁር ዶሮ ጉዳይ ደም ማፍሰስ አለበት፣ ከዛ ውጭ ደግሞ ያን አምልኮ መቀበል አለበት ተብሎ በዚህ ልክ ተሙን ሊያስጨንቁ የቻሉበት ምክንያት ምንድን ነበር? አላማው ዋነኛ ምክንያቱ ምንድን ነበረ? በደንብ እዛ ቦታ ላይ እንደሰራ እንዳገለገለ ከእሷ ጋር እንደቀረበ ሰው ሌላ ተጨማሪ የምናገኛቸው መረጃዎች ካሉ በራሷ አምልኮ እሷ ልናጠምዳት የምንችል ከሆነ እንግዲህ እሱ እንደዛ የምታደርግበት የነበረ ከዛ ቤት አንደኛ ነገር ከዛ ቤት እንዲወጣ አትፈልግም። በቃ እንዲያገለግላት ነው የምትፈልገው። በቃ እሱ ደግሞ ይሰማታል፣ አንዳንዴም ላይሰማትም ይችላል። ስለዚህ እሱ ልጅ እዛ ስርስር ብሎ እንዲቀር እንጂ ወጣ ብሎ የሆነ ነገር የራሱ ነገር እንዲኖራት አትፈልግም። ይህስ ከሌላ ሰው ጋር እንዲታዋወቅ አትፈልግም። ምክንያቱም ከኔ የበለጠ እሱ ልጅ ጋር ቶሚ ጋር በጣም ብዙ ሚስጥሮች ያውቃል። ይህን እንዲወጣባት አትፈልግም ይመስለኛል። ለዚህ ነው አንዴ ጥቁር ዶሮ፣ አንዴ ቅደም፣ አንዴ ምን እያለች ልጁ ስቅይት ስታደርገው የነበረው እንዳልከው ይሄ ይመስለኛል። ሌላ ምን ሊሆን ይችላል? ምን አደረጋት? ያደረጋት ነገር እኮ የለም ከመስራት ውጭ ከመታዘዝ ውጭ። እንግዲህ በቻልኩት አቅም ነገሮች እናግዛለሁ እያለ ውድ ቤተሰቦች፣ ያው ይህንን ነገር ትንሽ ነገሮች እየተሳሰቡ ነው ያሉት። አሁን ከአንቺ ጋር እንኳን ቁጭ ብዬ በማወራበት ሰዓት ላይ ተጨማሪ ብዙ ነገሮች ሊፈጠሩ ይችላሉ። ብዙ ነገሮችን እያጣራን እየደከመን ያለ ነው። ምክንያቱም ተሙን ማግኘት አንድና አንድ የመጀመሪያ አማራጫችን ነው የሚሆነው። ምክንያቱም ጉዳት ደርሶበታል፣ ብዙ ነገር ሆኗል የሚባሉ መረጃዎችን ነው እየሰማን ያለ ነው እና ቶሎ መድረስ መቻል አለብን። ያን ነገር ትቼ የመጣሁት ምናልባት ስለሱ በተለየ ሁኔታ ፍንጭ ማገኝ ከሆነ እንዲሁም ደግሞ ያው ጎን ለጎንም ቢሆን ማገዝ መተጋገዝ መቻል ስላለብን ነው። መጀመሪያ ላግዝሽ አግዥኝ ብዬ መጥቼ ነበር። ለዛ ፈቃደኛ አልሆንሽም። ያ ፈቃደኛ ለመሆንሽ ጉዳይ ደግሞ ዛሬኛ ላይ ትልቅ ጉዳት አድርሷል፣ ትልቅ በደል አድርሷል። ምናልባት በአጭሩ መቅጨት የሚቻል ነገር ነበር ብዬ አስባለሁ እና ወደ ቤተሰቦቻችን እንግዲህ ያው ብዙ ነገሮችን እየፈለግኩኝ እንደሆነ ታውቃላችሁ። በቻልኩት አቅም ደግሞ ተሙን ለማግኘትም እየሞከርኩ ነው ያለሁት። እዚህ ነገር ላይ ደግሞ ብቻዬን ነገሮችን ማስኬድ ስለማልችል ወንድሜ ዮኒ የራሱ የሆነ ብዙ ጭንቀት እንደነበረበት ታውቃላችሁ። በተለይ በቤተሰብ ጉዳይ ብዙ ፈተናዎችን አሳልፈው ከዛ ነገር ወጣው ባለበት ጉዳይ ደግሞ የእናንተም ኬዝ አስጨንቆት የቤተሰቡን ጉዳይ ሳይቋጭ ነበር ወደ እናንተም ኬዝ ተመልሶ የነበረውና አሁን ደግሞ ይህንን ነገር እንዲያገዘኝ እንግዲህ ግዴታ ከሱ ጋር መተጋገዝ መቻል አለብኝ። ምክንያቱም የተሙ ጉዳይ ለሁለታችንም በጣም አሳሳቢና አንገብጋቢ ነው። በቻልኩት አቅም ይህንን ጉዳይ ለወንድሜ ዮኒ ያስተላልፋለሁ። ምክንያቱም በእርግጥ ትልቅ ፈተና አለበት አውቃለሁ። እንግዲህ የቤተሰቡን ጉዳይ እንኳን አልጨረሰም ነበረ። የእናንተን ጉዳይ አሳስቦት የእናንተን ኬስ ይዝ የቤተሰቡን ጉዳይ ሳይጨርስ ነበረ የኔን ጉዳይ እስቲ ነገሮችን ላቆይና የእነሱንም ጉዳይ ሊያዝ ብሎ ነበር የገባውና አሁን ደግሞ ከዛ ፈተና ሳይወጣ ድጋሚ ወደ ተሙ ጉዳይ እንዲገባ ላደርገው ነው እንግዲህ። ምክንያቱም ምን ያህል እንደሚጨነቅ ከካሜራ ጀርባ ሆኖ እየደወለ ብዙ ነገሮችን እያገዘ እንደሆነ ምናልባት የራሱን ነገር እያያችሁ ስለሆነ ነው እንጂ ብዙ ነገር እያገዘን ያለው። አሁን ላይ ደግሞ
አጠገብ ያለችውን ግለሰብ ጉዳይ ለዮኒ ማስተላለፍ መቻል አለብን። እኔ በሌላ በኩል የተሙን ጉዳይ ፈልጋለሁ። እሷ ጋር ያለውን ጉዳይ እንዲሁም ደግሞ ልጇ የት ልጠፋ ቻለች፣ ልጇን ማግኘትም አንድ ወደ ተሙ የሚያንደረድረ ነገር ይኖራል ብለን ስለምናስብ ቀጥታ ይህንን ቪዲዮ ወንድሜ ዮኒን አግኝቼ እንግዲህ ከካሜራ ጀርባ ምልክት እየሰጡኝ ነው ያለው፣ ደውለውለታልና ከኔ ጋር ሊያወራ ፈቃደኛ ሆኗል። ስለዚህ እኛ መቆያ ወይ ደግሞ እኔ ወንድሜ ተሙ የምንገናኝባቸው ቦታዎች አሉ እና እዛ ቦታ ላይ ቁጭ ብለን ለማውራት የሚመች ከሆነ ከእሱ ጋር በደንብ ተግባብተን ያለው ነገር ላይ በደንብ አውርተን ለእናንተም አንዳንድ ግልጽ ማስረጃዎችን አሳልፈን ሰጥተን እንግዲህ ይህንን ቪዲዮም ለወንድሜ ዮኒ በደንብ አሳይቼ ከተረዳ በኋላ ወደዚህ ነገር እንዲገባ እናደርጋለን ማለት ነው። ውድ ቤተሰቦች ከዛ በቻልነው አቅም ሁለታችንም ተባብረን ያው ከዚህ በፊትም ሁለታችን ተባብረን ብዙ ነገሮችን አድርገናል እና አሁንም ተባብረን ወደ ጥሩ መንገድ እንመጣለን ብዬ አስባለሁ። ስለዚህ ወደሱ ይደውሉለታል፣ እኔ ቀጥታ ወደዛ ሄዳለሁ ማለት ነው። ውድ ቤተሰቦች ያው እንግዲህ በጸሎታችሁ ከኛ ጎን እንድታግዙን ከኛ ጎን እንድትቆሙ በአክብሮት እጠይቃለሁ። ምክንያቱም የእናንተ እርዳታ የእናንተ ድጋፍ ከኛ ጎን መሆናችሁ ነው እኛን ወደ ትልቅ ደረጃ የሚያደርሰን፣ ወንጀለኞችን በህግ እንድንጠይቅ የሚያደርገን፣ እንዲሁም ደግሞ እኛን የሚጠብቀን የህግ አካል ስለሆንን መሳሪያ ስለያዝን ወይም ደግሞ የህግ ከለላ ስላገኘን አይደለም። ሁልጊዜም የእናንተ ጸሎት ነው እኛን እየጠበቀን ያለው እና በጸሎታችሁ እንድታግዙን በአክብሮቱ እየጠየኩኝ ቀጥታ ወደ ዮኒ ለማምራት እሞክራለሁ ማለት ነው። እስከዛው ድረስ አብራችሁን ቆዩ። ሰላም ውድ ቤተሰቦቻችን፣ እንግዲህ ያው ሴትዮዋ ጋር የነበረኝን ቆይታ በተወሰነ መልኩ አይታችኋልና እነ ሞገስ ብዙ ነገሮችን ከካሜራ ጀርባ ሲያስረዱኝ ነበር። በእርግጥ ስለ ሴትዮዋን ብዙ ነገሮችን እየነገርኳችሁ ነበር። ከእሷ ጋር የማውራት ምንም አይነት ፍላጎት አልነበረኝም። የተሙን አጎት ፍለጋ ሰንዳፋ ድረስ በሄድንበት ሰዓት ላይ ስለ ተሙ ብዙ ነገሮችን ለማስተካከል እንዲሁም ደግሞ ከተሙ አክስት ወይም ደግሞ ጠንቋይ ከተባለችው ግለሰብ ጋርም ቀጥተኛ ግንኙነት ያላቸውን ሰዎች ስንመረምር እሷን አግኝተን ነበረ። አብሮ አደጓ ነች። ብዙ ነገሮችን አብራ እንዳደረገች ሰምተን ነበር እና እግሯ ላይ ወድቄ ነበረ ተሙ ከእንደዚህ አይነት ነገር እንዲወጣ ስለምናት የነበረው ገና በእንጭጩ ነገሮችን ለማስቀረጥ። ነገር ግን ፈቃደኛ አልሆነችም። ያው የእኛ ስራ ግን የተበደሉ ሰዎችን እንባ ማበስ ነው። እንዲሁም ደግሞ እቺ ሴትዮ ተጎድታለች። ከመጎዳት አልፎ ደግሞ ምንም አታውቅ ልጇ አላስፈላጊ ነገር ውስጥ ገብታለች እና ምናልባት ከእሷ ጋር አብረው መስራት ልጇን ለማግኘት መሞከር ተሙን ለማግኘት የምንሄድበትን እርምጃ በደንብ ያፈጥንልናል ብለን ስላሰብን ነገሮችን ለማስተካከል እንሞክራለን። እንግዲህ ሁልጊዜም ችግር ውስጥ በምንገባ ሰዓት፣ በምንወድቅ ሰዓት፣ በምንፈተን ሰዓት ከጀርባ ሆኖ ሁሌ ነው የሚያግዘን። ነገር ግን ካሜራ ፊት መጥቶ የኔ ጉዳይ ነው ብሎ እንግዲህ የቤተሰብ ጉዳይ እንደነበረበት ብዙ አስቸጋሪ ወቅቶች እንዳሳለፈ ሌሎች ኬዞችም ደግሞ የራሱን ጉዳይ ሆልድ አድርጎ ሌሎች ጉዳዮችን ጭምር ሊያዝላችሁ ብሎ ሲይዝ የነበረ ወንድሜ ዮኒ አጠገብ ያለና አሁንም ቢሆን አሳስቦት በየትኛውም አይነት መንገድ አግዛለሁ ብሎ አጠገብ ይሆናል። እንዳልኳችሁ በጣም ብዙ ፈተና ውስጥ ነው ያለው። ነገር ግን የተሙ ጉዳይ እሱን የሚያስጨንቀዋል። ስለዚህ አሁን እያንዳንዱ ነገር ሊያግዘኝና ተባብረን ተሙን ለመፈለግ ለማግኘት እየሞከርን ያለ ነው። እንግዲህ ወንድሜ ዮኒ እንግዲህ ሳሚዬ ትንሽ አንዳንድ ነገሮችን እንግዲህ ለማብራራት ደጅ ላይ እንትን ብለህ ነበርና እዛው ካሜራ ፊትም እንወያያለን ብለህ ነው ወደዚህ ያመጣኸኝና በአስቸኳይም ስትጠራኝ ያው ሰሞኑም እንግዲህ አንድ ያዝኩት ኬዝ አለ። ትንሽ ወሰብሰብ ያለ ኬዝ ይዤ ነበርና ከዛም ላይ አንዳንድ ነገሮችን እያጣራው አንድ ቦታ በነበርኩበት ሰዓት ነው እና የደወሉልኝ ባልደረቦችና ወደዚህ ሳሚ ይፈልጋል በአስቸኳይና ስትለኝ ያው የተሙ ጉዳይ መሆኑን ስላወቅኩኝ ቶሎ ነው የመጣሁት። ምክንያቱም ተሙ ማለት ለኛ ብዙ ነገራችን ነው፣ የሙያ አባታችንን ማለት እንችላለን። ብዙ ነገርን አሳይቶናል፣ ብዙ ነገርን መስዋዕትነትም ከፍሎልናል እና እኛም አሁን ያው ወንድማችን ነው። ምንም ሆነ ምን ባልደረባችን ስለሆነ ብቻ ሳይሆን ለማንኞቹም እንግዲህ ተበዳዮች እንደምንቆመው ተሙም ደግሞ በተለየ መልኩ ለሱም እንቆማለን እና ከዛም በተጨማሪ ደግሞ አለፍ ሲል እንደኛው ባልደረባችን እንደኛው የሚለፋ እንደኛው ለድሆች ለተቸገሩ እንዲሁም ደግሞ እንባቸው ላልታበሰላቸው ሰዎች የሚቆም ሰው ነውና እኛም ግዴታ ከሱ ጎን እንቆማለን። በተለየ መልኩ ከሌሎችም ማለት እንባቸውን ከምናበስላቸው በተለየ መልኩ ወንድማችንም ስለሆነ ለሱ ብዙ ጥረትን እያደረግን እንትን እያልን ያለ ነውና አላቅም። ሰሞኑን እየሰማናቸው ያሉ አስደንጋጭ ነገሮች አሉ። እንግዲህ ሳሚ አንተም እንደምታውቀው ማመን አልፈለግንም። አንተም እያልክ ነው ደጋግመህ፣ መቼም የማይሆን ነገር ነው፣ ተሙ አይሞትም፣ ተሙ ሞቶ ሊሆን አይችልም እያልክ ደጋግመህ ለእኔም እየነገርከኝ ያለውና እኔም እንግዲህ ብዙዎቻችን ይህንን ባልደረቦቻችን ማመን አልፈለግንም። ተሙ መቼም ሞቶ ይሆናል ብለን በፍጹም ማመን አልፈለግንም። እግሩም ተቆርጧል የሚባለውን ነገር እንግዲህ አይተሃል እንዴት በቃ እንትን ስንል እንደነበረ ያው ብዙዎቻችን እያየን ነበረ። ተሙ እግሩ ተቆረጠ፣ እንግዲህ የተቆረጠውን እግር አግኝተን ብዙ ነገር ስንል ነበረ። ያሳዝናል በእውነት የተሙ እግር ተቆርጦ ከሆነ ቪዲዮም አይተናል። እንግዲህ ባለፈው እንግዲህ ለወይዘሮ ሶፊያ የተላከው ቪዲዮ በእርግጥ ተሙ መሆኑ አይለይም፣ እርግጠኛ አይደለንም፣ ግን ተሙ ይመስላል። ግራ ገብቶናል። እንግዲህ ወደ ተመልካቾቻችን እናንተ ማየታችሁታል ነው ይሄን ቪዲዮ ብዬ አስባለሁ እና ተደናቅጠን ግራ ገብቶን ያለንበት። አሁን ደግሞ ይባስ ብሎ ደግሞ
በህይወት የለም የሚል ነገር እየሰማን ያለ ነው። እና እኚህ ሴትዮ እንግዲህ አውርታቸዋል፣ አንተም ቪዲዮን ሰጥተኛል። እና አሁን ከዚህ በኋላ እንግዲህ ቪዲዮን የማይሆናል ያደረጋችሁትን ቆይታ ያው በእኔ በገመና ቻናል ላይ እንድለቀውም ነግረኛል። እና አሁን ከዚህ በኋላም ኬዙን ይዤ ስለምቀጥለው አንድ ላይ አድርጌ እንግዲህ ከነዚህ ጋር በእኔ በገመና ቻናል የሚለቀቅ ይሆናል። እና ስለዚህ ምንም አታስብ፣ አንተ ከሀሳብህ ከዓላማህ መሰናከል የለብህም። ጥሩን ያደረከው እኚህን ሴትዮ እኔ ቃል እገባልሃለሁ ከእኚህ ሴትዮ ጋር ምርመራውን እቀጥላለሁ። አንተ ግን ብዙ የደረስክባቸው ፍንጮች፣ ብዙ ያገኘሃቸው ነገሮች ስላሉ እነዛን ነገሮች ይዘህ መቀጠል አለብህ። በዚህ ሰዓት ወደኋላ ማለትም የለብህም። በጣም ትክክል ያደረግከው ሳምዬ፣ የሚደገፍ ነገር ነው። ዝርዝሩን ደግሞ እስቲ ለማንኛውም አብራራልኝና ብዙ ነገር እንግዲህ ቪዲዮ ላይ ያለ አይዋለሁ። በእርግጥ ነገሮች ያልገቡኝ ነገር አሉ። ስለዚህ እኚህ ሴትዮ ማለት እውነት ከተሙ አክስት ጋር ቅርበት ያላቸው ሴትዮ ናቸው? ይህን አምነህበታል? አዎ እንግዲህ ቀጥታ ከአብሮ አደግ እንደነበሩ ነው የማውቀው። ምክንያቱም ሰንዳፋ በነበረችበት ሰዓት ላይ ፍለጋ አድርገን ሄደን ነበር። ሰንዳፋ ነው ተወልደው ያደጉት፣ እዛው ነው የሚኖሩት። እና የተሙ አክስት በተለየ ሁኔታ ይሄ የባዕድ አምልኮን እምነት ስትጀምር ወይም ደግሞ ከዘር ማንዘር የመጣ ነገር ነው ብላ ስታስቀጥል አብሮ አደጓም ወደዛ ነገር እንድትገባና አብራት እንድትሆን አድርጋለች። ይህን ነገር ደግሞ ስናጣራ ነበር የደረስንበት። ሰንዳፋ አካባቢ ብዙ ነገሮችን ስናጣራ ነው የነበረውና ስለሷ መረጃ እንድትሰጠን እንዲሁም ደግሞ ተሙ ይህንን ነገር ማድረግ እንደሌለበት ጓደኛዋ አብሮ አደጓ ስለሆነች እንድታሳምናትና እኛ በህግ እሷንም ከመጠየቅ አላስፈላጊ ነገር ውስጥም ከመግባት በስምምነት የቤተሰብ ጉዳይ ስለሆነ እንዲፈቱ አንቺ አግባቢልን ብለን ላናገራት ሄጄ ነበር። ነገር ግን ምንም አይነት ፍቃድ የላትም ነበር። መልካም አይነት አስተሳሰብ የነበራት ሴት አልነበረችም። መቀበል አለበት ተሙ፣ ጥቁር ዶሮ ይረድ፣ ዘሩን ያስቀጥል፣ የኛ አምልኮ ምናምን እያለች ነበር ስታወራ የነበረውና ያኔ ሰንዳፋ በነበረው ቆይታ ብዙ ነገር እየከፈላችሁ ማለት ብዙ ነገርን እያደረጋችሁ እንደነበረ የተሙን አክስት ተሙ እንግዲህ አክስቱን ለማግኘት ከተሙ ጋር ሆናችሁ ብዙ ርቀት ስትሄዱ ነበረ። አጎቱንም አግኝታችሁ አጎቱ ራሱ እዛው ጥቁር ዶሮ ላይ ያሳርዳው ሲሞክርም ነበርና ከዚህ ጋር ተያይዞ ያው ብዙ ካሜራ ላይ ያልገቡ ብዙ ሰዎችን ስታናግሩም እንደነበር አስታውሳለሁ እነዚህን ነገሮች። ስለዚህ እቺ ሴት እንግዲህ እንደምትለው ከሆነ አንተ ከነዛ ውስጥ አንዱ ግን ከተሙ አክስት ጋር ቅርበት ያላት በፊት አብሮ አደግ የነበሩ ሴት ነች ነው የምትለኝ? እና ብዙ ነገሮችን ለማጣራት ሙከራ አድርገን ፈቃደኛ አልነበረችም ጭራሽ። እኛ እዛ ጋር እንደ ጥፋተኛ ይሄንን ነገር ልክ እንዳላደረግንና ምከሩት ጓደኛችሁን ወደ ትክክለኛው መንገድ መምጣት መቻል አለበት፣ ያለበዛ የእሱም የእናቱም ሕይወት አደጋ ላይ ነው እያለች ነበር ስትናገር የነበረውና ለምኛስ ጭምር በሰላማዊ መንገድ እንፍታው፣ የቤተሰብ ጉዳይ ነው። እኛ የህግ ሰዎች ነን፣ ግን ወደ አላስፈላጊ ነገር ከመሄዳችን በፊት በሰላማዊ መንገድ ይፈታ፣ ነገ የምንቆጭበትን ነገር አናድርግ እያልኳት ነበርና ፈቃደኛ ልትሆን አልቻለችም። ዛሬ ግን ነገሮች በራሷ ሲደርሱ ልጇ በእንደዚህ አይነት ሁኔታ ስታልፍ፣ ከዛ በተጨማሪ ደግሞ እሷን ጉዳት ላይ ስትወድቅ መልሳኛ ሀገር ላይ ወደቀች። ያው አሁንም እሷን የመቀበል ፍላጎት ኖሮን አይደለም ወንድም የሆነ ነገሮችን ለማስረዳት ያህል እሷን ለመርዳት ሳይሆን አሁን እንደ ሴትዮዋ ቢሆን ኖሮ ጭራሽም ይህንን ኬዝ ባልያዝ ነው ነበረ ብለኸኛልም። ሴትዮዋ ላይ አይደለም ትኩረት ማድረግ ያለብን ከተሙ ነው ብለኸኛል። ምክንያቱም ተሙ እችን የጠፋችኋን ልጅ አገኘን ማለት ያው እንግዲህ ያለችው አንተ እንደነገርከኝ ከሆነ የተሙ አክስት ወስዳታለች ብላ እያሰበች ያለችው። ስለዚህ እውነት እንደዛ ከሆነ እችን ልጅ የምናገኝ ከሆነ አሁን ሀሳባችን አየህ ሁለት ሆነ ማለት ነው። አንተ በዛ በኩል ያገኘህበት የደረስክበት ፍንጭ አለ። እኔም ደግሞ ይሄ ነገር ተከታትዬ ነገሮችን የምከታተል ከሆነ ማን ያውቃል፣ ፈጣሪ እንግዲህ ረድቶን ተሙ ያለበትን ፍንጭ እናገኛለን ብዬ ተስፋ አደርጋለሁ። መቼም እንግዲህ አይደል? አዎ እንግዲህ ወንድሜ ሆኔ እኔም ልነግርህ የፈለኩት ይሄንን ነው። በቻልነው አቅም እንግዲህ ወንድሜ ተሙ ላይ ተስፋ አንቆርጥም። ምክንያቱም ዮኒ ከዚህ በፊት በደንብ አግዘናል፣ ብዙ ነገሮች አድርገናልና ተባብረን ብዙ ስራዎችን የምንሰራ ሰዎች ነን። ብዙ ነገሮችን እየሰማን ነበረ እግሩ ስለመቆረጡ፣ ከዛ ውጭ ደግሞ ህይወቱ አደጋ ላይ ስለመውደቁ ሲወራ ነበር እና እሱን ፍለጋ በሄድንበት ሰዓት ላይ አጋጣሚ ዮኒን በስልክ እያወራሁ ነበር። አንድ ልጅ አግኝተን ነበር እና ተመሳሳይ ጉዳት ባይሆንም ግን በተለየ ሁኔታ ጉዳት የደረሰበት እዛው አብሮት ታስሮ የነበረና ይዞ ደርስላቸዋለሁ ብለውት እንደነበር፣ ነገር ግን መስዋዕት የምትደረግበት ቀን ደርሷል ብለው ከዛ ቦታ ላይ ይዘውት እንደወጡ ጭምር ነው ያ ልጅ ጠቁሞ ነው የነበረው። ያ ነገር እውነት ነው አይደለም፣ ወዴት ነው ተሙን ይዘው ተሄዱት፣ እያንዳንዱ ነገር ማጣራታችን አይቀርም። አጣርተን ደግሞ የምንደርስበት ነገር ይኖራል። ማለት አናቅም። እኚህ ሰዎች ስራቸው ብዙ ነው፣ ብዙ አይነት ነገር ነው የሚሰሩት እና እነሱ አምልኳቸውን እምነታቸውን ለማስቀጠል ብለው እዚህ ጋር የብዙ ሰውን እንትን መስዋዕት እያደረጉ ነው ያሉት፣ የብዙ ሰውን ዋጋ እያስከፈሉ ነው ያሉት እና ትንሽ ከበድ ያሉ ነገሮች አሉ። እኔ እንጃ ብቻ ሳሚ ይሄን ነገር መጨረሻው ደርሶ እውነት አላቅም ከዚህ ነገር ተገላግለን ተሙም ነፃ ወጥቶ
እውነት እንደው የሰማነውን ነገር ሐሰት ያድርግልን ነው የምለው። እኔ ተሙ በህይወት የለም የሚለውን ነገር መስማት አልፈልግም። ምክንያቱም ብዙ ስቃይን ያለፈ ሰው ነው። በቤተሰቡ ኬዝ አይተሃል እንዴት ሲሰቃይ እንደነበረ። ይሄን ነገር ማቆም አለብኝ፣ እዚህ ጋር የተበደሉ ሰዎች አሉ መርዳት አለብኝ እያለ ይሄ ነገር መቀረጽ የለበትም። ይሄን በራሴ እፈታዋለሁ እናንተ ሌላ ነገር ስሩ እያለውላ ስንት ሲለን እንደነበር አይተሃልና አላቅም ብቻ እኔ ከዚህ ነገር እንወጣለን ብዬ ነው ተስፋ የማደርገው። እንግዲህ ውድ ቤተሰቦች ያው ከወንድሜ ዮኒ ጋር በደንብ ለማውራትና በተለይ ተባብረን እንደምንሰራ እጅና ጓንት ሆነን ብዙ ነገሮችን እንደምናስኬድ እንድታውቁልን ነው። ከዛ በተጨማሪ ደግሞ እንደ አጋጣሚ አውርቻት የነበረችዋንም ሴትዮ ልጇም ጠፍታለች። በዛ መንገድ ያለውን ነገር ወንድሜ ዮኒ ያጣራል፣ በሌላ መንገድ ያለውን ነገር ደግሞ እኔ ይዤ ነገሮችን ለሁለት ለማስኬድ እንዲመች ነው ወደ እናንተም የቀረብ ነው ማለት ነው። ምናልባት የዚህ ሴትዮ ልጅ የምትገኝበት ነገር ካለ ተሙንም በዛው እግረ መንገዳችን የምናገኝበት ሌሎች ወንጀለኞችም እግረ መንገዳቸው የሚያዙበት ነገሮች ሊፈጠሩ ስለሚችሉ ወንድሜ ዮኒ የቀረውን ነገር ያጣራል። እኔም ደግሞ በዚህ በኩል በቻልኩት ያለውን ነገር ለማስተካከል እሞክራለሁ። ውድ ቤተሰቦቻችን እናንተ እንግዲህ በደንብ እየጠየቃችሁ ነው ያላችሁት። የተሙ ነገር አሳስቧችሁ በጸሎት እያገዛችሁን አደራ ቶሎ አምጡልን ተሙን እያላችሁ ነው ያላችሁት። እኛም ደግሞ በቻልነው አቅም የእናንተንም ኬዝ እያያዝን እንዲሁም ደግሞ የተሙን ጉዳይን በጥሩ መንገድ ለማስኬድ እየሞከርን ያለ ነው። ከምንም በላይ ግን በጸሎታችሁ እንድታስቡን በአክብሮት እየጠየቅን እንግዲህ ለመጨረሻ ጊዜ ቤተሰቦችን የምትላቸው ነገር ካለ ወንድሜ ዮኒ እድል ስጥና እኔም ወደ ተሙ ጋር ልሂድ። እንግዲህ ምንም እንትን የለም ማለት አላቅም። ይሄ ኬዝ አዲስ ነው ገና ቪዲዮንም ከሴትዮዋ ጋር ያወራ ከሆነ ሙሉ ለሙሉ ስላላየው አሁን እንዲህ ማለትም ስለማልችል እስቲ ቪዲዮን አይቼ ደግሞ ተመልሼ መጥቼ አንዳንድ ነገሮችን እንግዲህ ሀሳብ ሰጣለሁ። ያው ብዙ ነገር እንዳለችህ ነግረኸኛል። አሁን ወደ አንድ ቦታ መሄድ እንዳለብኝ ስትለኝ ነበረ። ግን እሱን ነገር እስቲ ልረዳ መጀመሪያ ቪዲዮን ላይና እኔ ከተመልካቾቼ ጋር ተመልሼ ይገናኛለሁ ማለት ነው። አንተ ግን ጉዳይህን አሁኑኑ ማስፈጸም መቻል አለብህ። ወደ ጉዳይ መሄድ መቻል አለብህ። ይሄን ነገር ምንም ሀሳብ አይግባ፣ ሀሳብ እንዳይበታተን፣ ወደዚህ ምንም ትኩረት እንዳታደርግ፣ እዛው የጀመርከው ነገር ላይ ትኩረት አድርግና ጥሩ ነገር እንደምታሰማን መቼም ተስፋ አደርጋለሁ። እንግዲህ ወንድሜ ዮኒ ውድ ቤተሰቦቻችን ለተቸገርንበት አጋጣሚዎች ሁሉ ቀድሞ ደራሻችን ነው። አብረን ብዙ ነገሮችን ሰርተናል እና እሱ ይህን ነገር ይዛል። እኔ ደግሞ ተሙን ለማግኘት እጥራለሁ ማለት ነው። በጸሎታቸው አግዙን። ቀጥታ ከካሜራ ጀርባ ያሉ ሰዎችም አንዳንድ ማጣራቸው ነገሮች ስላሉ እነ ሞገስም እየጠበቁኝ ነው ያሉት። ወደ እነሱ ጋር ሄጄ ነገሮች እናያለን ማለት ነው። ከዛው እንግዲህ አብራችሁን ቆዩ ውድ ቤተሰቦቻችን።